እናመሰግናለን። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ጠቅላይ ሚኒስትራችን በመካከላችን ስለተገኙ አመሰግናለሁ። ጥያቄን እንደሚከተለው አቀርባለሁ። የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ሁኔታ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት ወቅት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። በተጨማሪም መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? ከዚሁ ጋር በተያያዘ የምርጫው ታማኒነት እና ቅቡልነት እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች የዘፈቀድ እስር፣ ማዋከብና ማንገላታት እየተፈጸመባቸው ይገኛል። የኢዜማ አባላት ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩ በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነፃና ፍትሃዊ ምርጫ ማድረግ ጥያቄ ውስጥ አያግባም ወይ? መንግስት በዚህ ምርጫ ዲሞክራሲያዊ ስርዓት ከመገንባት አንጻር ለተፎካካሪ ፓርቲዎች እኩል ሜዳ ከማዘጋጀት አንጻር ምን እያደረገ ነው? ሌላው ገዢው ፓርቲ እንደ ሌሎች ፓርቲዎች ሁሉ የራሱን ሀብት አፍርቶ ለምርጫው መዘጋጀት ሲገባው በቅድመ ምርጫ ወቅት ሆነ አሁን የመንግስት ስራ ሰዓት፣ የመንግስት መዋቅር፣ የመንግስት ሀብቶች ለፓርቲ ስራ እየተጠቀመ በመሆኑ የፓርቲው ስራ ከመንግስት ስራ አለመለየቱና መደበላለቁ ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስትና የፓርቲ ስራ ለይቶ ለመስራትና ለማረም ቁርጠኝነቱ አለ ወይ? በመጨረሻም የሲቪክ ማህበራት በርካታ መሆናቸውን መንግስት ቢገልጽም የዜጎች መብትና ግዴታ በማሳወቅ ረገድ በተለይ እንዲህ አይነት ምርጫ ወቅት ላይ ኃላፊነታቸው በቅጡ እንዲወጡ ግምገማ ይደረጋል ወይ? ከተደረገስ የሲቪክ ማህበራት ቁመና እንዴት ያዩታል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቤኔዘር በቀለ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በ2018 የመጀመሪያው ግማሽ ዓመት የመንግስት ስራዎችን አፈጻጸም ላይ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በድጋሚ አመሰግናለሁ። በመጀመሪያው ግማሽ ዓመት የፌዴራል መንግስት በዋና ዋና የትኩረት መስኮች ሁሉ በብዙ ተግዳሮቶች ውስጥም ተኩኖ የኢትዮጵያን ከፍታ እውን ማድረግና ብልጽግናን ማረጋገጥ የሚያስችሉ ኢኮኖሚያዊና ማህበራዊ ጉዳዮችን ካለፉት ተመሳሳይ ወቅቶች ጋር ሲነጻጸር በእጅጉ እመርታና ለውጥ የታየበት እንደሆነ ከሪፖርቱ ማየት ችያለሁ። ክቡር ጠቅላይ ሚኒስትር፣ የታሪክ መዝገብ ውሸት አያውቅም። በተቃርኖ ሀሳብ ብቻ መጀገን አይቻልም። በምክንያት ላይ የተመሰረተ ተቃርኖ ወይም ነቀፌታ መልካም ነው፣ እንዲሁም አስተማሪ ነው። ያለንበት አውድ ከውስጥም ከውጭም የትላንትናውን የድህነት ካባ ዳግም ማልበስ የሚሹ ለውጡ ያስቆጣቸው አካላት ሌት ተቀን የሚታትሩበት ወቅት ነው። ይህ ጊዜን ከባድ የሚያደርገው ያለፈውን ዕዳ እየከፈሉ የነገውን ተስፋ መገንባት ነው። የቆየ የማክሮ ኢኮኖሚ ስብራትን ለመጠገን የሚወሰዱ እርምጃዎች ዛሬ ቢከብዱም ነገ ግን የሚበላ እንጀራና የሚከበር ሉዓላዊነት ይዘው ይመጣሉ። የስኬት መንገድ በባህሪው ቀላል አይደለም። ቃልን ወደ ተግባር መቀየርም እንዲሁ። ሀገሬ ሁሉም ናት። እድገትና ለውጥ ደግሞ በቆራጦችና በጨከኑ የቁርጥ ቀን ልጆች የሚመጣ እንጂ በምኞትና ስንፍናም አይሆንም። በአፍ እየተደናነቅን በልብ እየተነጣጠቅንም አናድግም። የመጣነው መንገድ በብዙ ፈተናና ሴራ የታጨቀ ነው። አባቶቻችን የሕዝብን ነፃነትና ክብር ከራሳቸው ሕይወት አብልጠው የገነቡትን ድንቅ አገር እኛም በመደማመጥና በመተጋገዝ ህልማቸውን እውን ማድረግ በሚቻል መልኩ ባለፉት 7 ዓመታት
ለመፍታት በእርሶ መሪነት የተሰሩ ስራዎችን በማጽናት ሀገራችንን በዓለም መድረክ ከፍ የሚያደርጉ ሜጋ ፕሮጀክቶች በአዲስ አበባና በሌሎች ከተሞች እየተከናወኑ ያሉ የኮሪደር ልማት፣ እነዛን ሰው የማይጠጋቸው የወንዝ ዳርቻዎች ዛሬ ውብና ማራኪ የሆኑ ልማቶች፣ የኑሮ ዘይቤ ለውጦች ማንም ልክዳውና ሊያንኳስሰው አቅም እንዲያጣ አድርገዋል። ይህ ለውጥ የተስፋ ብርሃን ሲሆን ማየትና መስማት ለሚፈልጉ ደግሞ ስራው ራሱ ሕያው ምስክር ሆኖ ቆሟል። ሀገራችን ኢትዮጵያ ግን የትልቅ ታሪክ አርማ፣ አፍሪካዊ ተምሳሌት ሀገር መሆኗ የማይቀር መሆኑን በሚያመላክት ትክክለኛ መንገድ ላይ እንድትሆን ለሰሩት ድንቅ ስራና አመራር ነገ በሀገራችን የመንግስታት ታሪክ የሚወሱ አኩሪ ታሪክ በጉልህ አስቀምጠዋልና ለእርሶና ለመንግስቱ ያለኝን አክብሮትና አድናቆት ለመግለጽ እወዳለሁ። ክቡር ጠቅላይ ሚኒስትር፣ ይህ ለውጥ በሁሉም አካባቢ የፈጠረው መነቃቃት ይበል የሚያስብል ቢሆንም አሁንም በከተሞች የሚታየውን የቤት አቅርቦት ችግር ለመፍታት የመሰረተ ልማት ጥያቄዎችን ለመመለስ ከተሞች የኢንዱስትሪ እና የእድገት ማዕከላት እንዲሆኑ ለማስቻል እንዲሁም በአሁኑ ጊዜ ከለውጡ መንግስት ጎን ሆና በራስ አቅም የሚቻለውን ሁሉ ህዝቡ እየጣረ የለውጥ ማሳያ ለመሆን የምትዳክረውን አዲሲቷን የማዕከላዊ ኢትዮጵያ ክልል የአየር ትራንስፖርት የሌላት ብቸኛ ክልል ናትና የሆሳና ኤርፖርት ግንባታ ማዕከል ሆና ከዞኖቿ ጋር ያልተሳሰረች በመሆኑ ከየመሆመቾ ሆሳና፣ ከጠምባሮ አንሾ ሆሳና፣ ከሽንሽቾ ዳነማ ሐዋሳ መንገድ በመንግስት ድጋፍ እንዲሰሩ ተሻለችና እጆ ከሚል ለሚለው ህዝባችን የከበረ ምላሹን እንዲሰጡ በታላቅ አክብሮት እጠይቃለሁ። እናመሰግናለን። ክፍት አድርጎ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ኢሳ ቦሩ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ እንደሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በኢትዮጵያ ሕዝብ ስም ምስጋናዬን እያቀረብኩ የተከበሩ አፈ ጉባኤ፣ ጥያቄን ከማቅረቤ በፊት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንዲያቀርብ ይፈቀድልኝ። ይኸውም ምንድነው? በቅርቡ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል በደማቅ ሁኔታ መከበሩ ይታወቃል። በዓሉ የሀገራችንን ከፍታ ያሳየ፣ የጠላቶቻችንን ቅስም የሰበረ፣ ተቋሙ ከነበረበት ከፍተኛ ውስብስብ ችግሮች በእርሶ በሳል አመራር እዚህ ደረጃ በመድረሱ ታሪክ የማይረሳው ስለሆነ ላቅ ያለ ምስጋናዬን ለማቅረብ እፈልጋለሁ። የተከበረው ምክር ቤትም እንዲያመሰግንልኝ እጠይቃለሁ። ጥያቄን እንደሚከተለው አቀርባለሁ። አጠቃላይ የኢኮኖሚ እንቅስቃሴያችን ለማሳለጥና የኑሮ ውድነትን ለማቃለል መንግስት በመሰረታዊ አቅርቦቶች ላይ ያልተቋረጠ ድጎማ እያደረገ የኑሮ ውድነቱ ጫና ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ ጫና እንዳያሳድር ለማድረግ እየሰራ መሆኑ ይታወቃል። ከነዚህ ውስጥ በነዳጅ ላይ የሚደረገው ከፍተኛ ድጎማ አንዱ ነው። አሁንም ቢሆን የሀገር ውስጥ የነዳጅ ዋጋ ከጎረቤት አገር አንጻር እንኳን ስታይ ዝቅተኛ መሆኑ የፊዚካል ጥናቶች ያሳያሉ። ይሁንና ክቡር ጠቅላይ ሚኒስትር፣ ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድን ነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድን ነው? ማብራሪያ የሚሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተረፈ ጎዲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። ከለውጡ በኋላ መንግስት ተግባራዊ ያደረጋቸው የማክሮ ኢኮኖሚ ማሻሻያዎች
በተለይም የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉና የዕዳ ሽግሽግ ሂደቱ በሀገሪቱ የፋይናንስ ስርዓት ላይ መሰረታዊ ለውጦችን እያመጣ ይገኛል። ከነዚህ መካከል የፋይናንስ ዘርፉን ለውጭ ኢንቨስተሮች ክፍት ማድረግ አንዱና ዋነኛው ስራ ነው ተብሎ ይታመናል። ይሁን እንጂ የውጭ ባንኮች ወደ ኢትዮጵያ ገበያ መግባት የሀገር ውስጥ ባንኮችን የአቅም ውስንነት ተወዳዳሪነት ሊያዳክም ይችላል የሚል ስጋት እየተነሳ ይገኛል። ይህንን ስጋት ከግምት ውስጥ በማስገባት የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስና ፍትሐዊ ውድድር እንዲኖር ለማድረግ ምን አይነት የጥንቃቄ እርምጃዎች ተወስደዋል? ለባንኮቻችንስ ምን አይነት ዝግጅት ቢያደርጉ ብለው ምክሮን ይለግሳሉ? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መብራቱ አለሙ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር የግማሽ ዓመት የመንግስት ዋና ዋና ስራዎችን አፈጻጸም አስመልክቶ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ከልብ አመሰግናለሁ። ወደ ጥያቄዎቼ ከመሄዴ በፊት አገር በቀል ኢኮኖሚክ ሪፎርም በተለይ የኤክስፖርት ገቢ ከማሳደግ አንጻር የአረንጓዴ አሻራ፣ ስንዴ ልማት፣ ሌማት፣ ገበታ ለሀገርና ለትውልድ፣ የኮሪደር ልማቱና እንዲሁም ህዳሴ ግድብና መሰል ፕሮጀክቶች ላይ የተሰሩ ስራዎች እጅግ በጣም የሚደነቁና የሚያኮሩ ናቸው። ለነዚህ አመርቂ ስራዎች እና ለተሰጠው ቁርጠኛ አመራር ልባዊ ምስጋና እያቀረብኩ ትኩረት ይሻሉ የሚላቸውን ጥያቄዎች እንደሚከተለው አቀርባለሁ። የመጀመሪያው ሀገራዊ ምክክሩንና 7ኛው ሀገራዊ ምርጫ በተመለከተ ነው። በ6 ወር አፈጻጸም ሪፖርቱ ላይ እንደተገለጸው ሀገራዊ ምክክሩ ከትግል ወደ ሰላማዊ ምክክር የሚያመጣ የፖለቲካ ባህላችን የሚቀይር የፖለቲካ ሂደት እንደሆነም ጭምር ተገልጿል። ሀገራዊ ምክክሩ የተሳካና ውጤታማ እንዲሆን የባለድርሻ አካላት ተሳትፎ እጅግ በጣም አስፈላጊ ነው። ከዚህ አንጻር በተለይ የትግራይ ክልልን ወደ ምክክር ያልገቡ የተፎካካሪ ፖለቲካ ፓርቲዎችን እና ትጥቅ አንግበው የሚንቀሳቀሱ ኃይሎችን ወደ ምክክሩ ለማስገባት እየሰሩ ያሉ ጥረቶች ቢገለጹ ቢብራሩ። ከዚህ አንጻር ሀገራዊ ምክክር ኮሚሽኑ ከምክር ቤታችን የዲሞክራሲ ቋሚ ኮሚቴ ጋር በትብብር እስከ ትግራይ ክልል ድረስ በመሄድ ጊዜያዊ አስተዳደሩን ቲፒኤልኤፍ አመራሮች በተደጋጋሚ ጥረቶች እንደተደረጉ አውቃለሁ። ግን በዚህ ጥረት ብቻ የተሳካ ሊሆን ስለማይችል በመንግስት በኩል ያለው ጥረት ቢገለጽ ለማለት ነው። ምርጫን በተመለከተ ያው ይታወቃል። ምርጫ ሲደርስ በተለይ በታችኛው አመራር የዲሞክራሲ ምህዳሩን የማጥበብ እጩዎችን፣ ታዛቢዎችን፣ ደጋፊዎችን የማዋከብ፣ የማሰር፣ የሚዲያ ነፃነትን የመጋፋት አዝማሚያዎች ይታያሉ። በተለይ ተፎካካሪ ፓርቲዎች ባሸነፍንባቸው አካባቢዎች ላይ በፓርቲ አመራሮች በመራጩ ህዝብ ላይ የሚደርሰው ሰብአዊ መብት ጥሰት መራጩ ህዝብ ድጋሚ ተፎካካሪ ፓርቲ እጩዎችን እንዳይመርጥ የስነ ልቦና ጫና እየፈጠረ ይገኛል። እነዚህን ችግሮች እልባት እንዲሰጣቸው ጭምር በተደጋጋሚ ለብሔራዊ ምርጫ ቦርድ አቤት ብለናል። ምርጫ ቦርድም ከፖለቲካ ፓርቲዎች ጋር ምክር ቤት ከገዢው ፓርቲ ከፍተኛ አመራር እየመደበ ሶስትዮሽ ኮሚቴ እያዋቀረ ችግሮችን በውይይት ለመፍታት ጥረቶች ተደርገዋል። አሁንም ግን በዘላቂነት አልተፈቱም። በመጪው 7ኛው ሀገራዊ ምርጫ ከላይ ጠቀስኳቸው ችግሮች እንዳይደገሙና ምርጫው ሰላማዊ፣ ፍትሐዊና ታማኒ እንዲሁም ዲሞክራሲ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን ይመስላል? ምን ዝግጅት እየተደረገ ይገኛል? በተለይ ዘላቂ ሰላምን ከማጽናትና የዲሞክራሲ ምህዳሩን ለፖለቲካ ፓርቲዎች ምቹ ከማድረግ አንጻር። ሁለተኛ ሰላምን ስራዎችን በተመለከተ ነው። በሀገራችን ሰላምን ለማጽናት ዘርፈ ብዙ ስራዎች እየተሰሩ እንደሆነና ተጨባጭ ለውጦችም እየመጡ እንደሆነ ይታወቃል። ነገር ግን አሁንም ዘላቂ ሰላም ለማስፈን የተረጋጋ የፖለቲካ ስርዓት መገንባት፣ የውይይት ባህልን ማሳደግ፣ የመድብለ ፓርቲ ዲሞክራሲ ማዳበርና ማስፋት ይጠበቃል። ከዚህ አንጻር እኔ በተወከልኩበት ቤንሻንጉል ጉሙዝ ክልል መተከል በተለይ በድባጢ፣ በቡለን፣ በወንበራ፣ በዳንጉር እንዲሁም በ7ቱ ወረዳዎች አሁንም ሰላም ከራቃቸው ብዙ ዓመታትን በማስቆጠሩ ነዋሪው የመረጠን ህዝብ በሰላም እጦት ምክንያት እየሞተ እየተፈናቀለ እየታገተ ገንዘብ እየተጠየቀ ይገኛል። እንደሚታወቀው ክቡር ጠቅላይ ሚኒስትር ሶም ወደ መተከል በአካል ሂደው የነበረውን ችግር አመራር በመስጠት እንደፈቱ ይታወቃል። ያለደ የመንግስት ከፍተኛ አመራር የለም።
ኢንክሉዲንግ የመንግስት ተጠሪያችንም መተከል ድረስ በሚሄድ 1 ወር ቆይቶ እዛ ያለውን ችግር በደንብ አይቶ መጥተዋልና አሁንም እዛ አካባቢ የሰላም ችግር ሆኖ የዘለቀበት ምክንያት ሊገባኝ አልቻለም። ስለዚህ አንድ በሚኒስትር መስሪያ ቤት የተቋቋመ ቡድን ሂዶ ያን ነገር ቢያጠናና አካባቢው ሰላም ቢሰፍን የጸጥታ ቅንጅት ስራ ምን እንደሚስብ ቢታይ የግጭት ነጋዴዎች አሉ እዛ አካባቢና ያንን ነገር እልባት ቢሰጠው ባይ ነኝ። ሶስተኛና መሰረታዊ ነገር የፍትህ ዘርፉን በተመለከተ ሀገራዊ ለውጡን ተከትሎ ትልቅ ተቋሚ ማሻሻያ ከተደረገባቸው ተቋማት አንዱ የፍትህ ዘርፉ ነው። ይሁን እንጂ ብዙ የሀገራችን ዜጎች በክስ ሂደት መንዛዛት ምክንያት ቶሎ ፍርድ እያገኙ ባለመሆኑ የፍትህ ዘርፉ አሁንም የመልካም አስተዳደር ችግር ሆኖ ቀጥሏል። ለአብነት ያክል እኔ በተወከልኩበት ክልል በቤንሻንጉል ጉሙዝ ክልል ምክትል ጠቅላይ አቃቤ ሕግ ሆነው የክልል ስራ አመራር ተቋም ዋና ዳይሬክተር ሆነው የአሶሳ ዩኒቨርሲቲ የሕግ ኮሌጅ ዲን ሆነው ዳኛ ሆነው የፓርቲያቸው የፖለቲካ ዘርፍ ኃላፊ ሆነው ሲያገለግሉ የነበሩ በስድስተኛው ድጋሚና ቀሪ ምርጫ የክልል ምክር ቤት አባል የነበሩ የፌክ ሽብር ክስ ተመስርቶባቸው አሁንም በ1 ዓመት ያክል በማረሚያ ቤት ውስጥ ይገኛሉ። አቶ ዮሐንስ ተሰማ ይባላል። የክልሉ አቃቢ ምንም መረጃ ማስረጃ ማቅረብ ባለመቻሉ የፌዴራሉ ከፍተኛ ፍርድ ቤት ተዘዋዋሪ ችሎት በትናንትናው ዕለት የክስ መዝገባቸውን ዘግቶታል። መሰል የፍትህ ችግሮች በክልሉ በጣም በርካታ ናቸው። ከዚህ አንጻር በክልሉ የፍትህ ስርዓቱ በአስፈጻሚው ስር ገብቷል ቢባል ማጋነን አይሆንም። ስራ አስፈጻሚው እሰሩ ሲል የሚያስር ፍቱ ሲል የሚፈታ የፍትህ ስርዓት ይዘን ስለ ህግ የበላይነት መናገር ይከብደናል። ሌሎችም በተመሳሳይ እንዲህ አይነት ጉዳይ ያለባቸው በጠቅላይ ፍርድ ቤት ነፃ የተለቀቁ ግን አየር ላይ አዲስ ወንጀል ኩክ ተደርጎ እየተከሰሱ ከማረሚያ ቤት ይወጣሉ ተብሎ ሲጠበቅ መልሶ እስር ቤት የሚማቅቁ ብዙ ዜጎች አሉና ክቡር ጠቅላይ ሚኒስትር የህግ የበላይነትን ማስፈን የመልካም አስተዳደር ችግሮችንም ለመፍታት የመድብለ ፓርቲ ዲሞክራሲንም ለማሳደግ መጪው ምርጫም ነፃና ፍትሃዊ ለማድረግ እጅግ በጣም መሰረታዊ ጉዳይ ስለሆነ ይህንን ችግር ለመፍታት በመንግስት በኩል እየተሰሩ ያሉ ስራዎች ካሉ ቢብራሩ። በስተመጨረሻም የመሰረተ ልማትን በተመለከተ ነው። ያው እንደሚታወቀው መሰረተ ልማት አስፈላጊ ነው። በተደጋጋሚ እዚህ ምክር ቤትም አንስተናል። ቤንሻንጉል ጉሙዝ የመንገድ የመብራትና የንጹህ መጠጥ ውሃ ችግሮች አሉ። እርሱ አሁን አሶሳ ሊድ ቢሉ እዛ 1 ቀን የሚያድሩበት ሆቴል ያለ አይመስለኝም። የአሜሪካው ፕሬዝዳንት ያ ትልቁ ግድብ ያ ውሃ የሚያቆመው ልይ ብለው ቢመጡ እዛ ማረፍ የሚችሉበት ትልቅ ሆቴል የለም። ስለዚህ እኛ ቤንሻንጉሎች ምዕራቦች አንድ ገበታ ለሀገር ወይም ለትውልድ ፕሮጀክት እንፈልጋለን፣ ወይም አንድ ግብርና ማቀነባበሪያ ኢንዱስትሪ ፓርክ እንዲሰራልን እየጠየቁ ሰላም ለኢትዮጵያ እመኛለሁ። አመሰግናለሁ።